እግዚአብሔር ወዳጄ የሚስረቀረቅ ድምጽ የሚያማልለው አምላክ አይደለም። ወንጌል እየሰማን ስልክ ቢደወልልን እግዚአብሔር እያወራኝ ነው እግዚአብሔርን አልንቀውም ብለን ስልካችንን እናጠፋለን። ክርስትና እኮ ወዳጆቼ ሴተኛ ዳሪ መማረክ እኮ አቅም ነበረው። እኛ ላይ አቅም ለምን አጣ? ብዙ ሰው ገና ነው ሰውነቱን ለእግዚአብሔር አላቀረበም። እንደው የወንጌል ጉባኤ እንኳን በጣም ብዙ ሰው እንደ ተራ ሴሪሞኒ ነው የሚመለከተው። ካፌ እንደተገናኘው ጓደኛው እዚህ እግዚአብሔርን አገኘው፣ ተገናኘ፣ ዘመረ፣ አሸበሸበ፣ የሚሰማውን ያክል ሰማ። በር ላይ ሲደርስ ይረሳዋል እግዚአብሔር። ብዙ ሰው ከጃንጥላ ሰው እንዴት ያንሳል? ዓለም ምኞቷን ካስተናገደችብን በኋላ እንደ ሸንኮራ መጣ ጥላ ነው የምትቀረው። በቃ ሲወዱ ለወደድኳትን እንጀራም አልበላ። አሁን ራሳቸውን የሚያጠፉ ደብዳቤ እየጻፉ ራሳቸውን ያጠፋሉ። ሞኞች ናቸው። እናንተ ብቻ እኮ አይደላችሁም፣ እኛም ታመናል። ስንወደው ወዳጆቼ በቤት ከምንመለከተው ቲክቶክ እግዚአብሔር እናስበልጠዋለን። የጸሎት ጊዜ ይኖረናል። ሲገለገልብን እግዚአብሔር በቃ አርጅታል ዞር በላይ ለም ዓለም እንኳን ጡረታ አላት አይደል? እድሜያችን ሲያረጅ አርጅተሻል ዞር በይ የማይል አምላክ ነው እርሱ። እህቶቼ ኬክ ቤት እንኳን አሁን ካፍቴሪያ ለመቀጠር እዚህ አዲስ አበባ ካፍቴሪያ 1000 ብር ለማይሞላ ደሞዝ ደላላው የሚጠየቀው የመጀመሪያ ጥያቄ ገበያ ትስባለች ወይ? ዩዝ ኤንድ ስሩ አይደለም። እግዚአብሔር ተገልግሎ የሚጥልን አምላክ አይደለም። ስሙ የተመሰገነ ይሁን። ክቡራን የምትሆኑ ሊቃውንተ ቤተ ክርስቲያን፣ መምህራን ሁላችሁ በየደረጃችሁ የቅዱስ ያሬድ የዜማ በረከት ያደረባችሁ ዘማሪያን የእግዚአብሔርን ቸርነትና መግቦት ፈልጋችሁ በቅዱስ አደባባዩ የተገኛችሁ ኦርቶዶክሳውያን ቤተሰቦቻችን፣ ማህበረ ምእመናን እና ምእመናት ሁላችሁ በክርስቶስ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አረፈዳችሁ? አሜን። አምላካችን እግዚአብሔር ስሙ በድጋሚ የተመሰገነ ይሁን። የሰው ልጆች ሁሉ መዳንና ነጻነት በማህፀኗ የተጻፈባት አማላጃችን እናታችን ቅድስት ድንግል ማርያምን ጣዕሟን በአንደበታችን ፍቅሯን በልባችን ልዑል አምላካችን እግዚአብሔር ይሳልብን። እንደ እግዚአብሔር ፈቃድ ባለን ውስን ጊዜ የምንማርበት የትምህርታችን መነሻ ርዕስ የከበረ መስዋዕት በሚል ይሆናል። በዚህ ትምህርት እግዚአብሔር ከኛ ምን እንደሚፈልግ ባጭሩ ለመነጋገር እንሞክራለን። ለትምህርቱ መነሻ የምናደርገው የመጽሐፍ ቅዱስ ክፍል ሐዋርያው ቅዱስ ጳውሎስ ለሮሜ ምዕመናን ከጻፈው መልእክቱ ወደ ሮሜ ሰዎች ምዕራፍ 12 ቁጥር 1 ላይ ያለውን ኃይለ ቃል መነሻ እናደርጋለን። ቅዱስ ጳውሎስ ጠቅለል አድርጎ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ ይላል። በፍቅር የሚሰራ እምነት እንዲኖረን ክርስትና ያስተሳሰብ ውቅር አይደለም። እንደ ሌሎች ዕውቀቶች በአእምሮአችን ተሸክመነው ለሌሎች ሰዎች የምናብራራው የምናስረዳው ቲዮሪ አይደለም። ክርስትና ሕይወት ነው፣ የሚኖር ነው። ነገረ መለኮት ተግባራዊ ሕይወት ነው። እንደ ሌላ የሳይንስ ትምህርት፣ እንደ ሌላ የዚህ ዓለም ዕውቀት ሰዎች አዋቂ እንዲሰኙበት የተገለጠ ሳይሆን ሰዎች ካወቁት ከተረዱት በኋላ እንዲኖሩት የሕይወት ግብዣ የቀረበበት ሕይወት ነው ክርስትና። ብዙ ሰው ክርስትናን እንዲህ ባለ መንገድ አይረዳውም። ብዙ ሰው ክርስትናን ዕውቀት ብቻ ነው የሚያደርገው። በመንገድም ላይ በማህበራዊ ሚዲያዎቻችንም በተለያዩ አካባቢዎች ብትመለከቱ ክርስትና ክርክር ብቻ ሆኖ ነው የሚታየው። እኔ ልክ ነኝ አንተ ልክ አይደለም የሚሉ ክርክሮች ላይ ብቻ ጥለነው እዚያ ላይ ወድቆ ብቻ ነው የምናየው። ክርስትና ግን ሰዎች ለእግዚአብሔር ለአምላካቸው ለሰጣቸው መዳን ምላሽ የሚሰጡበት ሕይወት ነው። ስለዚህ ነው ቅዱስ ጳውሎስ ለዚህ ጸጋ ምላሽ እንዲኖረን
ከኛ ስለሚጠበቀው ምላሽ የከበረ መስዋዕት እግዚአብሔር የሚወደው እግዚአብሔር የሚደሰትበት መስዋዕት እንዲሆን ከቸልተኝነት የራቀ ምክንያቱም የእግዚአብሔርን ሥራ ሰዎች ሊሰሩ ይችላሉ። የእግዚአብሔርን ሥራ ግን በቸልተኝነት የሚሰሩ ሰዎች የተረገሙ ናቸው ነው የሚለው መጽሐፍ ቅዱሳችን። የእግዚአብሔርን ሥራ መስራታቸው ብቻ ብሩክ አያሰኛቸውም። የእግዚአብሔርን ሥራ ማድረጋቸው ብቻ የከበሩ አያሰኛቸውም። ያንን ሥራ በከበረ መንገድ መስራት እንደሚጠበቅባቸው እግዚአብሔር በዚህ ሥራ ደስ ሊሰኝበት እንደሚገባ ነው ቅዱስ ጳውሎስ የሚያብራራው። ለዚህ ነው ከትምህርት በኋላ ግዴታ አለ። ከመገለጥ በኋላ ኃላፊነት አለ። ለተገለጠው መገለጥ እግዚአብሔር ላሳየው መገለጥ ላሳየው ማዳን የምንቀበለው ኃላፊነት አለ። ኦርቶዶክሳዊነት ይሄ ነው። እንደገና ከእግዚአብሔር ከአምላካችን ከተገኘው ነፃነት በኋላ የተወደዳችሁ ማህበረ ምእመናን ያንን ነፃነት ደግሞ መለማመድ በሕይወት መግለጥና መኖር ይፈልጋል ክርስትና። ስለዚህ ዛሬ የምናየው ይሄንን ነው። ይሄ ክርስትናችን አንድ ኃላፊነት ከኛ አለ፣ የሚጠበቅ ግዴታ አለ። እግዚአብሔር እኛን የሚወደን አምላካችን ፍቅሩን የገለጠበት መንገድ በመስቀል ላይ በመሞት ነው እንደምናውቀው። ሰዎች ደግሞ ለእግዚአብሔር ያላቸውን ፍቅርና ክብር መልሰው የሚገልጡበት ሥራ ያስፈልጋቸዋል። ያንን ምላሽ አምላካችን እግዚአብሔር ይፈልጋል። ስለዚህ ቅዱስ ጳውሎስ ገና መልእክቱን ሲጀምረው በእግዚአብሔር ዘንድ ያለብን ግዴታ ምንድን ነው? አሁን ተመልከቱ፣ ይሄ ቤተ መቅደስ አልቆ ተሰርቷል። እስካሁን ድረስ ይሄ መቅደስ ገና ሕንፃ ነው። ገና የቆመ ድንጋይ ነው። ገና የተደረደረ ብሎኬት ነው። ገና የተቀባ ቀለም ነው። ነገር ግን አባቶቻችን ከሐዋርያት በተቀበሉት ጸጋ አማካኝነት ይሄንን ሕንፃ ወደ ቤተ መቅደስነት ይለውጡታል። በሜሮን አክብረው ወደ መቅደስነት ከተለወጠ በኋላ የሚገለገልበት ማን ብቻ ነው? መልሱልኝ፣ አልሰማችሁ? ማን ብቻ ነው? እግዚአብሔር። ከእግዚአብሔር ውጪ ሌላ ይስተናገድበታል? እንኳን ከእግዚአብሔር ውጪ ሌላ ቢስተናገድበት እኛ ምእመናን ራሳችን ሰዎች ድንገት እንደው በጫማቸው ጠጋ ብለው ወደ መቅደሱ ጋር ገባ ብለው ቢያወልቁ እንዴት ደፋር ነው እንላለን? አንልም? መቅደሱ ሌላ ጫማ እንዲቆምበት አንፈልግም። አያችሁ፣ በጣም የሚያሳዝነው መቅደሱ ከእግዚአብሔር ውጪ ሌላ እንዳይስተናገድበት እየፈለግን ትልቁ ቤተ መቅደስ እኛ ግን ሌላ ብዙ ነገር ይስተናገድብናል። በውስጣችን ሌላ ጫማ ይረግጠናል። በውስጣችን ለእግዚአብሔር የማይመች ትልቁ ቤተ መቅደስ ወዳጆቼ ሰው ነው። ይሄ መቅደስ የተሰራው ለሰው ነው። ሰው እንዲገለገልበት ነው። ሰው እንዲከብርበት ነው። ትልቁ መቅደስ ሰው ነው። ስለዚህ በሰው ሰውነት ውስጥ ከእግዚአብሔር ውጪ ሌላ እንዳይታይ የከበረ ማንነት እንዲኖረን በእግዚአብሔር ፊት የተጣለብን ግዴታ አለ። ያንን ግዴታ ነው ሐዋርያው ቅዱስ ጳውሎስ የሚያስረዳን። ያ ግዴታ ደግሞ ሲጠቀለል እግዚአብሔርን መምሰል ነው፣ ሌላ አይደለም። ሰው እግዚአብሔርን መምሰልን ገንዘቡ እንዴት ያደርጋል? ያን እንዴት ያደርጋል? ሐዋርያው ቅዱስ ጳውሎስ በሌላ ስፍራ ለቆሮንቶስ ምዕመናን በጻፈው መልእክቱ በዚህ በአንደኛ ቆሮንቶስ መልእክት ምዕራፍ 11 ቁጥር 1 ላይ ተመሰሉ ኪያየ በከመ አነ እትሜሰሎ ለክርስቶስ አምላኬ፣ እኔን ምሰሉ እኔ አምላኬ ክርስቶስን እንደምመስል ይላል። ስለዚህ ግብዣው ሰዎች እግዚአብሔርን ወደ መምሰል እንዲመጡ ራሳቸውን ለእግዚአብሔር አሳልፈው እንዲሰጡ ማንነታቸውን እግዚአብሔር እንዲጠቀምበት ከእግዚአብሔር ውጪ ሌላ እንዳይጠቀምበት የከበረ ማንነት ያላቸው ስለሆኑ ራስን ለእግዚአብሔር አሳልፎ መስጠት መልካም መሰረትን መጣል ነው። አሁን ይሄ ቤተ መቅደስ ከመሰራቱ በፊት መሬት ነበረ። መሬቱን ለይተን
ይሄንን ካቴድራል መቅደስ እዚህ ጋር እናንጸዋለን ብለን በጸሎት መሰረቱን ከጣልን በኋላ የታነጸበትን ተመልከቱ ምን እንደሆነ። ክርስቲያን እንደዚህ ነው። ሲጠመቅ እግዚአብሔር መሰረቱን ጥሏል። በሰውነታችን ላይ የሕያውነትን መሰረት እግዚአብሔር ጥሏል። ይሄ ሕያውነት እየታነጸ እንዲሄድ፣ ይሄ ሕያውነት እየተሰራ እንዲሄድ ይፈልጋል እግዚአብሔር። ይሄ መቅደስ ምንም አይነት ዓመት ይፍጅበት ወዳጆቼ አልቋል። አሁን ምናልባት ይሄ ቤተ መቅደስ ሲጀመር የነበሩ አሁን በሕይወተ ሥጋ የሌሉ ብዙ ሰዎች አሉ። ምናልባት ይሄ ቤተ መቅደስ ሲጀመር አልቆ አስመርቄ በዚህ ቤተ መቅደስ ውስጥ ሥጋው ደሙ ተቀብዬ እንዲሆኜ ብለው ቀጠሮ ሰጥተው የነበሩ ዛሬ ከመሬት በታች ዋሉ በጣም ብዙ ሰዎች አሉ። መቅደሱ ግን አልቋል። ወዳጆቼ ተሰርቶ የማያልቅ መቅደስ ሰው ነው። በየዕለቱ ራሱን እየሰራ የሚኖር፣ በየዕለቱ ራሱን እያነጸ የሚኖር፣ በሕይወት እያነጸ የሚኖር መቅደስ፣ አማናዊ ቤተ መቅደስ፣ ትንሣኤ ያለው መቅደስ። ይሄ የምትመለከቱት መቅደስ የሚያገለግለን እስከ ዕለተ ምጽአት ብቻ ነው። በዓለም ላይ በጣም ትልልቅ የሚታወቁ ቤተ መቅደሶች ፈርሰዋል፣ ተቃጥለዋል። ብቻም አይደለም ቦታቸው ወደ ሌላ ስፍራነት ተለውጧል። አንዳንዶቹ መቅደሶች የአሕዛብ ማምለኪያዎች ሆነዋል። አሁን የሚታዩ በጣም ትልልቅ ካቴድራሎች ወዳጆቼ ከሞት በኋላ ተመልሶ ሕያው የሚሆን መቅደስ ማን ነው ብትሉኝ ሰው ነው። ስለዚህ እግዚአብሔር ከሰው የሚፈልገው ነገር አለ። እግዚአብሔር መቅደሱን ሰሎሞን ሰርቶ ከጨረሰ በኋላ ቤተ መቅደሱ እንዳለቀ እግዚአብሔርን እንዲህ አለ፣ ሶሎሞን ይህንን ቤት ይልኝ አለው። ተመልከትልኝ፣ ከከበሩ ማዕድናት ሰርቼዋለሁ፣ ውድ ውድ የሆኑ ዕቃዎችን ተጠቅሜያለሁ፣ ቁሶችን ተጠቅሜያለሁ፣ ቤቱን ሰርቼዋለሁ። በእኔ ዓይን ፊት ቤቱ የተወደደ ነው፣ ያማረ ነው። ነገር ግን አንተ ይህንን ቤት ወደኸዋለሁ፣ እስኪ እይልኝ አለው እግዚአብሔርን። ይገርማቸው አለቀ። ሶሎሞን በሬ አርዶ ዝም ብሎ ሰው ሰብስቦ አልመረቀውም መቅደሱን። ይሄው አለው እግዚአብሔርን፣ ወደኸዋል ወይ? እግዚአብሔር መልሶ አጭርና ግልጽ ነበረ። ቤቱን ወድጄዋለሁ፣ ዓይኔም ልቤም ጆሮዬም በዚህ ቤት ይሆናል። በዚህ ቤት የለመንከውን ልመና እሰማለሁ አለ እግዚአብሔር። ከዛ ሶሎሞን ይሄንን መልስ ካገኘ በኋላ ቤቱን አስመረቀው። ቤቱን ሲያስመርቀው በጣም በሚደንቅ ሁኔታ የእግዚአብሔር ክብር ቤቱን ሞላው ይላል። እስቲ በሉት ይሄን ቃል፣ የእግዚአብሔር ክብር በሉ እስቲ። ቃል እግዚአብሔር እኮ ነው፣ ጮክ ብላችሁ በሉ። የእግዚአብሔር ክብር በሉ እስቲ። ቤቱን ሞላው። አሁን የእግዚአብሔር ክብር ቤቱን ሞላው አለና እግዚአብሔር ክብሩን የገለጠበት ደግሞ ምን መሰላችሁ? የመቅደሱ ክብር ሆኖ የተገለጠው ደመና ነበረ። ከደመናው ግዝፈት የተነሳ ካህናቱ በቤተ መቅደስ ውስጥ ጽና ይዘው ለመንቀሳቀስ እንኳ ቸገራቸው ይላል መጽሐፍ ቅዱስ። እግዚአብሔር ክብሩን የገለጠው በደመና ነበር። አሁን ግን እግዚአብሔር ደመና አይፈልግም። ክብሩን የሚገልጠው የደመናው ምትኮች ምዕመናን ናቸው። እግዚአብሔር ስሙ የተመሰገነ ይሁን። መቅደሱን የሚሞሉት ምዕመናን ናቸው። ግን የእግዚአብሔር የክብሩ መታዮች ሆነው መሙላት አለባቸው ነው። የከበሩ መስዋዕቶች መሆን አለባቸው ነው። የከበሩ ቅዱስ ጳውሎስ ይሄንን ነው ሰውነታችሁን ለእግዚአብሔር ሕያውና ቅዱስ መስዋዕት አድርጉ ነው የሚለው። የከበረው መስዋዕት ይሄ ነው። ሕያው መሆን አለበት፣ ቅዱስ መሆን አለበት። በጣም አስደናቂ ነው። በጣም ሲጀምር ቅዱስ ጳውሎስ በልመና ነው የሚጀምረው። አካላችን ለእግዚአብሔር እንዲቀርብ ሰውነታችሁን ማለት ስጋችሁን፣ ነፍሳችሁን፣ መንፈሳችሁን ሁሉንም። ማን ነው ሁሉንም የሰጠው ለእግዚአብሔር? ማን የሰጠ? እንኳን ውጪ በቤታችን፣ እንኳን በስራችን፣ እንኳን በንግዳችን፣ እንኳን በማህበራዊ ኑሮያችን ቀርቶ ወዳጆቼ ቤተ ክርስቲያን እንኳን መተን ሙሉ ማንነታችንን ለእግዚአብሔር እንሰጠዋለን። ወንጌል እየሰማን ስልክ ቢደወልልን እግዚአብሔር እያወራኝ ነው እግዚአብሔርን አልንቀውም ብለን ስልካችንን እናጠፋለን። አያችሁ፣ አናደርገው።
ቅዱስ ጳውሎስ ግን የሚጠይቀን ምንድነው? ሙሉ ማንነታችን ለእግዚአብሔር እንዲሰጥ፣ ሙሉ ማንነታችን አካላችን ለሱ እንዲቀርብ። ይሄንን ታላቅ ጥሪ ሲያቀርብ ወንድሞቼ ሆይ አለ። የሚገርም ነው። ምንም እንኳ ታላቅ ሐዋርያ ቢሆን የከበረ ሐዋርያ ነው። እስከ ሶስተኛ ሰማይ የተነጠቀ ነው። የመላእክትን ምስጋና መስማት የቻለ ነው። የከበረ ነው። ነገር ግን ወንድሞቼ ብሎ ይጠራል ሁሉንም። ይሄ የፍቅርና የመጨነቅ ቃል ነው። ደረጃ ነበረው ቅዱስ ጳውሎስ፣ ስልጣን ነበረው፣ አቅም ነበረው፣ ቅድስና ነበረው። እግዚአብሔርን ወደ መምሰል እንደወጣ በመንፈሳዊ ድፍረት የነገረን ታላቅ ሐዋርያ ነበረ። ነገር ግን ሁሉን ወንድሞቼ ሆይ አለ። ሁሉን ልመናን ይጠቀማል። የወንጌል መንገድ ይሄ ነው። ወንጌል አያስገድድም። ወንጌል ግብዣ ነው የሚያቀርበው፣ አያስገድድም። እንደ ሕግ ግብዣ ነው። ጆሮ ያላቸው፣ መንፈሳዊ ዓይን ያላቸው፣ መንፈሳዊ ልብ ያላቸው እግዚአብሔርን ከሰሙት በኋላ በፈቃዳቸው ወስነው የሚከተሉት መንገድ ነው ወንጌል። አያስገድድም። ማንም ሰው እንዲገደድ አይፈቅድም ወንጌል። ከዚህ ወንድሞቼ ነው የሚለው፣ ትንሹንም ትልቁንም፣ ኃጢአተኛውንም ጻድቁንም፣ ወንበዴውንም ወንጀለኛውንም ንጹሑንም ወንድሞቼ ሆይ። በሌላ ስፍራ ስለ መንፈሳዊ ስልጣኑ ሲነግረን እግዚአብሔር በእኛ እንደሚማለድ እወቁ ይላል። በሰውና በእግዚአብሔር መካከል የባለሟልነት አቅም ያገኘ ለምልጃ መቆም የሚችል የቅድስና ደረጃ ላይ የደረሰ ጳውሎስ ወንድሞቼ ሆይ ይላል። ለምን መሰላችሁ? ደስ እያለን እንዲገባን ነው። ወንጌል እንደ መስታወት ሕይወታችን እንድናይበት ነው፣ እንድንለወጥበት ነው። እየተጨነቅን እየተረበሽን እንድንሰማው ሳይሆን፣ ገመናችንን እያጋለጠ የሚነግረን ሳይሆን፣ ልክ እንደ ንጹህ ውሃ በሕይወታችን እየፈሰሰ ማንነታችንን በደስታ እያጠብንበት እንድንኖር እና የቅዱስ ጳውሎስ የስብከት መንገዱ አስደናቂ ነው። ወንድሞቼ ሆይ ብሎ ይጠይቃል። በፍቅር መለመንን መረጠ። በፍቅር ይጀምራል። ሲደመድም በልመና ነው የሚደመድመው። ይሄንን መልእክት በልመና ምንድን ነው ያለን? ወንድሞቼ ሆይ ብሎ ሰውነታችሁን ለእግዚአብሔር አቅርቡ ነው። የመጀመሪያው ነው፣ ሰውነትን ለእግዚአብሔር ማቅረብ። ብዙ ሰው ገና ነው ሰውነቱን ለእግዚአብሔር አላቀረበም። እንደው የወንጌል ጉባኤ እንኳን በጣም ብዙ ሰው እንደ ተራ ሴሪሞኒ ነው የሚመለከተው። ካፌ እንደተገናኘው ጓደኛው እዚህ እግዚአብሔርን አገኘው፣ ተገናኘ፣ ዘመረ፣ አሸበሸበ፣ የሚሰማውን ያክል ሰማ። በር ላይ ሲደርስ ይረሳዋል እግዚአብሔርን። ብዙ ሰው ሌላ ነው ጉዳዩ፣ ሌላ ነው አጀንዳው። እግዚአብሔር ግን ምንድነው የሚጠይቀን? ሰውነታችን የእሱ እንዲሆን። ይሄ በብሉይ ኪዳን የመስዋዕት ስርዓት የሚታወቅ ነው። በብሉይ ኪዳን ከ14 አይነት በላይ መስዋዕቶች አሉ። እያንዳንዳቸው መስዋዕቶች ስሞች አሏቸው። የሚቀርቡበት ጊዜ አለ፣ ሁኔታ አለ እና እነዚህ መስዋዕቶች ብዙ ናቸው። የፈቃድ መስዋዕት አለ፣ የደህንነት መስዋዕት አለ፣ የኃጢአት ማስተስሪያ መስዋዕት የሚባል አለ፣ የነግ መስዋዕት አለ፣ የሰርክ መስዋዕት አለ፣ የቀትር መስዋዕት አለ። እንደገና የኢዮቤልዩ የነጻነት በዓል መስዋዕት አለ፣ የሰንበት መስዋዕት አለ። ከዚህ በተለየ ደግሞ የግዴታ መስዋዕት አለ። በዓመት 3 ጊዜ በዚያ በሙሴ ቤተ መቅደስ በመገናኛው ድንኳን በዓመት 3 ጊዜ ለእግዚአብሔር የሚያቀርቡት የግዴታ መስዋዕት አለ። ይሄም ለክርስቲያኖች የግዴታ የውዴታ ግዴታ የሆነ መስዋዕት ራስን ማቅረብ። ማንም ሰው ራሴን ለእግዚአብሔር አላቀርብም ማለት አይችልም። ነፃ ፈቃድ አለው። ሰይጣንን ሰምቶ ራሱን ሊከለክል ይችላል። ግን የማን እንደሆነ ለምን በዚህ ምድር ላይ እንደሚኖር ከገባው ክርስቲያን ራሴን ለእግዚአብሔር አልሰጥም ማለት አይችልም።
አይችልም። ስለዚህ ይሄ በሕጉ ስር የነበሩት ያሉት መስዋዕቶች በእግዚአብሔር ፊት በመሰዊያው ላይ ይቀርቡ የነበሩትን የሚያመለክት ነው። ቅዱስ ጳውሎስ እንደነዚያ መስዋዕቶች አድርጉ ነው የሚለን ራሳችንን። በብሉይ ኪዳን የእንስሳት መስዋዕት ይቀርብ ነበረ። ከእህል መካከል የሚቀርበው ቁርባን ይባላል። ከእንስሳት መካከል የሚቀርበው ደግሞ መስዋዕት ይባላል። መስዋዕት ማለት ይሞታል፣ ይታረዳል፣ በእሳት ይቃጠላል። እንዲህ ባለ መንገድ ይቀርባል እና ቅዱስ ጳውሎስ አያችሁ በዚህ መንገድ ነው ራሳችሁን ለእግዚአብሔር ስጡ የሚለን። የሚገርም ነው። ስጡ። ይሄ የእንስሳቱ መስዋዕት ወደ መሰዊያው ሲመጣ በተለይ ለኃጢአት ስርየት የሚሆነው መስዋዕት ወደ መሰዊያው ሲመጣ ካህኑ እጁን በጭንቅላቱ በራሱ ላይ ይጭንበታል። በበጉ ወይም በፍየሉ ራስ ላይ አንዱን እጁን ደግሞ በኃጢአተኛው ላይ ያደርግና የኃጢአተኛውን በደል ወደዚህኛው ያስተላልፋል። እንዲህ ያደርጋል። ያለ በደሉ በጉ ለዛኛው ኃጢአተኛ ምትክ ሆኖ ይሞታል። ተመልከቱ፣ ክርስቶስ ለኛ እንዲህ ነው የሆነልን። ስሙ የተመሰገነ ይሁን። ያለ በደሉ በደላችንን በራሱ ላይ አኑሮ ቅዱስ ነብይ እግዚአብሔር ኢሳይያስ እንደነገረን እውነተኛ በጋችን እሱ ነው፣ በመቅደሱ የሚታይልን ለስርየተ ኃጢአት የሚሆነን መድኃኒት የሚሆነን ማንነታችን የሚታጠብበት እውነተኛ መስዋዕት ኢየሱስ ክርስቶስ በጉን የተካልን። ታዲያ ያ በግ ራሱ እጁን ራሱ ላይ ሲጭንበት ካህኑ ከዚያ ሰዓት ጀምሮ መብቱ ይገፈፋል። በቃ ይሰዋል። ማዕረጉን ክብሩን ሁሉ ይለቃል። የኔና የእናንተ አምላክ እንዲህ ነው የሆነው። ሐዋርያው ቅዱስ ጳውሎስ እንደነገረን በፊልጵስዩስ መልእክቱ ምዕራፍ 2 ላይ ከእግዚአብሔር ጋር መተካከልን እንደመቀማት ሳይቆጥር ራሱን ባሪያ አደረገ፣ አዋረደ፣ ራሱን በባሪያ መልክ ተገለጠ፣ ለሞት እንኳ ቢሆን የታዘዘ ሆነ ነው የሚለን። አያችሁ፣ የሕይወት ምንጭ ሲሆን ሞትን አስተናገደልን አምላካችን። ምንድን ነው እዚህ ድረስ ያደረሰው ብትሉኝ፣ ፍቅር። ለዚህ ነው ሊቁ ፍቅር ሰሐቦ ለወልድ ኃያል መንበሩ አብጾ እስከ ለሞት፣ ወልደ እግዚአብሔርን ከመንበሩ ፍቅር አወረደው እስከ ሞት አደረሰው። የእግዚአብሔር ፍቅር የት ድረስ ነው የሚያደርሰን? እኛ ወዳጆች የት? አሁን በእርግጠኝነት እግዚአብሔር እንወደዋለን ትወዱታላችሁ ብል ሁሉን አዎ ሊል ይችላል። ግን ፍቅሩ የት ድረስ ነው የወሰደን? ለእግዚአብሔር ያለን ፍቅር የት ድረስ ነው የወሰደን? ኃጢአትን ለመተው አስችሎናል። ንስሐ ለመግባት አስችሎናል። ሕይወታችንን ለመቀደስ እውነተኛ መቅደስ ለማድረግ ነፍሳችንን ለማስጌጥ ወስነናል። አምላካችን እግዚአብሔር ይሄን ነው የሚጠይቀው። ይሄን ይጠይቃል። ራስን መስጠት፣ የሱን ማተብ ለመሸከም፣ ለዓለም ምውት ሆኖ ለክርስቶስ ሕያው መሆን፣ ራስን መስጠት። መስዋዕት እንዳልኳችሁ ይሰዋል። አሁን እናንተ መስዋዕት ሁኑ ነው የሚለን ቅዱስ ጳውሎስ። መስዋዕት ይሞታል። ይህን መስዋዕት ማን ያሳየናል ብትሉ ዮሴፍ ወጣቱ ዮሴፍ የያዕቆብ ልጅ ዮሴፍ በመከራ ነው የኖረው። ወንድሞቹ የሸጡት ነው። በግብፅ በእስር ቤት የማቀቀ ነው። አንድ ራእይ ፈቶ ህልም ፈቶ በንጉሥ ፊት የከበረ ነው ዮሴፍ። አንድ ቀን ግን ጲጥፋራ የተባለ መስፍን መኮንን የቤተ መንግስት ባለስልጣን ሚስት የሆነች ሴት ዮሴፍን አየችው። ገና ወጣት ነው፣ ገና ትንሽ ልጅ ነው ዮሴፍ፣ በሀያዎቹ ዕድሜ ያለ ነው ዮሴፍ። እና ይህን መልከ መልካምነቱን አይታ ወጣትነቱን አይታ በአንድ በተዘጋ ቤት በባዶ ቤት ውስጥ ከእርሱ ጋር መተኛትን ፈለገች። ከአንተ ጋር እተኛ ዘንድ ወድጃለሁ አለችው። ዮሴፍ ንጉሡ የሰጠኝ ስልጣን እንጂ ሚስቱን አልሰጠኝም፣ ያልተሰጠኝን አልወስድም፣ የኔ ያልሆነውን አላደርግም፣ በእግዚአብሔር ፊት ኃጢአትን አልሰራም አለ ዮሴፍ። ሴቲቱ አምራ ተውባ ነው በፊቱ የቆመችው። አሁን ዮሴፍ እምቢ ብሎ ስትጎትተው ጃኬቱን ጥሎላት ወጣ። ዮሴፍ ተመልከቱ እንዴት እንደሞተ።
ምንድን ነው ያደረገው ዮሴፍ ባዮሎጂካል ኢንተረስቱ የወጣትነት ፍላጎቱ የፋይሬጅ ላይ ነው ያለው፣ እሳታዊ እድሜ ላይ ነው ያለው፣ በዝሙት የሚንቀለቀል ተፈጥሯዊ ማንነት ላይ ነው ያለው ዮሴፍ። አሁን ፊቱ ነው ፈቃዱን የሚፈጽምበት አካል የመጣለት። ግን ዮሴፍ ምን አደረገ? ፍላጎቱን ገደለ። በህይወት እያለ ሞተ ለክርስቶስ። ክርስቲያን እንደዚህ ነው። ሁሉ የተፈቀደለት ሁሉን ግን የማይነካ እኔ ክርስቲያን ነኝ፣ እኔ የክርስቶስ ነኝ፣ የከበርኩ ቤተ መቅደስ ነኝ። አዎ ይህንን መቅደስ እንድንሰራ የፈቀደልን አምላካችን እኛ እንድንታነጽበት ነው። ቅድም እንደነገርኳችሁ ይሄ መቅደስ ይፈርሳል የሆነ ዘመን። በዕለተ ምጽአት ዓለም ስታልፍ ያልፋል። ራሱ አምላካችን ነግሮናል። ድንጋይ በድንጋይ ላይ ሳይፈርስ አይቀርም። ማን ነው ሕያው መቅደስ? ሰው እና ከመቅደሱ በላይ የከበረን እንድንሆን እግዚአብሔር ይፈልጋል። ወዳጆቼ ወንጌል በልባድ መስማት የለብንም። አሁን አምላካችን እግዚአብሔር እርሱ በግ ሆነልን። ከኛ በግ አይፈልግም። በግ አምጡ አይልም። ሰውነታችን መስዋዕቱ ነው። በፈቃደኝነት የሚቀርብ መስዋዕት። ሰውነታችሁን ሲል ምን ማለት ነው? ቅዱስ ጳውሎስ የእናንተ የእንስሳት አይደለም፣ የእናንተ የበግ አይደለም፣ የእናንተ የፍየል አይደለም፣ የእናንተ የላይም አይደለም፣ የእናንተ የርግብ አይደለም፣ የዋኖስ አይደለም። ሰውነታችሁን ነው የምትሰጡት ለእግዚአብሔር። ብዙ ሰው እግዚአብሔርን እንደ ችግረኛ የቆሎ ተማሪ መባ ይወረውርለታል፣ ራሱን አይሰጠውም። ጧፍ ይወረውርለታል፣ ራሱን አይሰጠውም። ዣንጥላ ይወረውርለታል፣ ራሱን አይሰጠውም። ስዕለት ይኖረዋል፣ ያመጣል፣ ያስገባል። እንደ ወርውሮ እንደ ባንክ ቤት ዝም ብሎ ወርውሮ ራሱን ሳይሰጠው ይወጣል። ወዳጆቼ እሱ ብቻውን ምን ያደርግለታል? እግዚአብሔር ምን ያደርግለታል? ራሳችንን ካልሰጠ ነው የምንማረው። ለዚህ ነው ራስን ለመስጠት ስጋን፣ ነፍስን፣ መንፈስን ለእግዚአብሔር ፈቃድ መስጠት፣ የእርሱ ፈቃድ እንዲሰራበት፣ የእርሱ መለኮታዊ ዓላማ እንዲስተናገድበት፣ ሌላ እንዳይስተናገድበት ሰውነታችሁን ስጡ። ምን ማለት ነው? እግዚአብሔርን በአካላችን ማክበር ማለት ነው። እስቲ እህቶቼ አንድ ጥያቄ ልጠይቃችሁ። ለምሳሌ እናንተ አሁን ስለት ይኖራችኋል፣ ትመጣላችሁ፣ ለሚካኤል ትሳላላችሁ። ጥላ ሊሆን ይችላል የተሻላችሁ ጥላ መጣችሁ ሰጣችሁና ገባ ጥላው። በሌላ ቀን እንደው መጣችሁ ፀሐዩ በጣም ሲበረታባችሁ ጠጋ ብላችሁ መምሩ እቤት የኔን ጥላ ረስቼው መጣሁ፣ ትላንትና ጥላ አስገብቼ ነበረ፣ ዛሬ ልጠቀምበትና ነገ መልስልዎታለሁ ማለት ትችላላችሁ? ለምን እናንተ አይደል? ለምን አትችሉ? ለማን ሰጠነው? ለእግዚአብሔር ከሰጠነው በኋላ እኛ ምን አንልበትም? አንጠቀምበትም። ታዲያ ወዳጆቼ እኛ ዲያብሎስ እየተጠቀምብን አይደለም ወይ? ከዣንጥላ ሰው እንዴት ያንሳል? ጥላ እኮ ያረጃል። ይሄ ምንጣፍ ተመልከቱት፣ ይሄ ምንጣፍ ያረጃል። ቤተ መቅደስ ውስጥ ከተነጠፈ በኋላ ሌላ ሰው አይረግጠውም፣ በንጹህ እግሩ ነው የሚቆመው። ሰው እንዴት ከምንጣፍ ያንሳል? እንዴት ያንሳል? ወዳጆች ይሄን ነው መጠየቅ ያለብን። እኔ አንዳንዴ እኛ ራሱ እያባበልናችሁ ይመስለኛል። እውነት የሆነውን የእግዚአብሔር ቃል በደንብ እያካፈልናችሁም አይመስለኝም። ከዚህ የተነሳ ሰው አይለወጥም ብሎ በስድብ ወስብሐት ለእግዚአብሔር የሚሉ እነማን ናቸው? ለምን አልሰጠነውም? አካላችንን ሌላ እየተጠቀመበት ነው። ሌላ ነው የሚጠቀምበት። አሁን ምን እያለን ነው? እግዚአብሔር እባክህ ወንድሜ እኔ ልጠቀምበት፣ ልጄ እኔ ልጠቀምበት ነው የሚልህ። አካላችሁን እኔ ልጠቀምበት፣ ትከብራላችሁ ነው። ዩዝ ኤንድ ስሩ አይደለም። እግዚአብሔር ተገልግሎ የሚጥልን አምላክ አይደለም። ስሙ የተመሰገነ ይሁን። እግዚአብሔር ከተገለገልን በኋላ ባለ አክሊል የሚያደርገን አምላክ ነው። ዓለም ምኞቷን ካስተናገደችብን በኋላ እንደ ሸንኮራ መጣ ጥላ ነው የምትቀረው። በቃ ጥላን
አካላችሁን አምጡ ነው። አካል ስጡ ለእግዚአብሔር። ይህንን አካል ደግሞ በጣም ይገርማል። አንድ መስዋዕት፣ የብሉይ ኪዳኑ መስዋዕት አቅራቢ ካህን ይፈልጋል። እንደገና ራሱ መስዋዕት አለ። እንደገና ደግሞ የመሰዊያው ስፍራ አለ። ሰው ራሱ መቅደስ ነው፣ ራሱ ካህን ነው፣ ራሱ መሰዊያ ነው። እኛ መቅደስ ነን፣ ካህን ነን። ወዳጆቼ ካህን ነን ሲባል በአንብሮተ እድ የተሾሙት ካህናት ብቻ እንዳይመስሏችሁ። እነሱ ለምስጢራዊ ተልእኮ በአንብሮተ እድ የተሾሙ ናቸው። ምዕመናንም አንብሮተ እድ የሌላቸው ካህናት ይባላሉ። ለምን? ካህን አንዱ ስራው መስዋዕት ማቅረብ ነው። ምዕመናን ጸሎታቸው መስዋዕታቸው ነው። ዝማሪያቸው መስዋዕታቸው ነው። ልባቸው መሰዊያ ነው። ልባቸው መቅደስ ነው። የከንፈራቸው ፍሬ መስዋዕት ነው። ራሳቸውን በራሳቸው ለእግዚአብሔር እንዲያቀርቡ ሰውነታችሁን አቅርቡ ነው የሚለው። አቅርቡ፣ ስጡ። ስለዚህ ወዳጆቼ ሰውነታችን ለእርሱ ማስረከብ ምን ማለት ነው? ብልቶቻችንን የጽድቅ መሳሪያ አድርጎ ማቅረብ። የጽድቅ የእግዚአብሔር ዓላማ መፈጸሚያ አድርጎ ማቅረብ። የብሉይ ኪዳኑ መስዋዕት ከቀረበ በኋላ ከታረደ በኋላ መስዋዕቱ በእሳት ይቃጠላል። አሁን እኛ በእሳት መቃጠል አያስፈልገንም። እሳቱ ፍቅር ነው። በእግዚአብሔር ፍቅር መቃጠል። በፍቅሩ አንድ ብፁዕ አንቶኒዎስ የተባለ የግሪክ ጳጳስ በዚህ በ5ኛው መቶ ክፍለ ዘመን አካባቢ በጣም ከብዙ መነኮሳት ጋራ በአንድ ከተማ ውስጥ ይጓዛል እና መነኮሳቱ እሱ ጳጳስ ነው፣ ኤጲስቆጶስ ነው። ከፊት አስቀድመውት ከኋላ እንደ ደረጃቸው እየተከተሉት ሲጓዙ በመንገድ ላይ አንዲት ሴት ፒላጊያ የምትባል ሴቲቱ በጣም ቆንጆ ናት። ውበቷ ያማረ ነው። መልከ መልካም ናት። ጸጉሯ ረጅም ነው፣ ዞማ ነው። አካሏ የሚማርክ ነው። ድምጿ የሚያምር ነው። ጠዋት ምን ታደርጋለች? እቺ ሴት ትነሳና ሰውነቷን ታጥባ ፊቶቿን በዘመኑ በሚፈቅደው ቅባት ተቀባብታ፣ ልክ ዛሬ ሜካፕ እንደምንጠቀመው ማለት ነው አድርጋ ራሷን አሰማምራ ሰውነቷን ሽቱ ተቀባብታ ጊታር ይዛ ወጥታ አንድ ከፍ ያለ ቦታ ላይ ቆማ በሚያምረው ድምጿ ጊታሩን እየመታች ሙዚቃ ታሰማለች እና በዚያ በኩል የሚያልፈው በሙሉ መልኳን ድምጿን እየተመለከተ እየተማረከ በፍቶት እየተቃጠለ ፊቷ ተደርድሮ ዝም ብሎ አይኑን እንዲህ ፍጥጥ አድርጎ ሴቲቱን እየተመለከተ ልቡን በኃጢአት ያዝረከርካል። ይሄ ጳጳስ ድንገት ሲመጣ መነኮሳቱ ከኋላ ነበሩ። ልክ ሴቲቱን ሲመለከቷት ገዳማውያን ናቸው። ፊታቸውን አዞሩና ማተቡ። በስመ አብ ሰይጣን ምንድን ነው የሚያሳየን አሉ። ሕግ አላቸው መነኮሳት። ኢትስማ ድምፃዊ የተራይ ገጻ የሚል የዛሬና ያርገውና አላቸው እና ይሄን አያዩም። ያለምን መልክ ድምፅ አይሰሙም፣ አያዩም። እና ይሄ ጳጳስ ልክ ሴቲቱን ሲያይ ድምፁን ከፍ አድርጎ ይቺ መልከ መልካም ሴት አያችኋት ውበቷን ይል ጀመር። አፍንጫዋን ሲያምር አያችሁት? አይኗን ሲያምር አያችሁት? ጸጉሯን ሲያምር አያችሁት? እያለ የሴቲቱን ውበት እሱ ከፍ አድርጎ እሷም እንድትሰማ አድርጎ መነኮሳቱም እንዲሰሙ አድርጎ ሲናገር አባታችን ምን አይነት ሰይጣን አገኘው አሉ። እንዴ መነኩሴ ጳጳስ አይደለም እንዴ? እንዴት ይሄን ያደርጋል እያሉ በልባቸው ጳጳሱን ያሙታል። እሱ አሁንም ድምፁን ከፍ አድርጎ ቀጠለና መጨረሻ ላይ እንዲህ አላቸው፣ አባቶቼ ስሙኝ አላቸው። ይቺ ሴት ተመልከቷት። ይቺ ሴት ይህንን ሁሉ ህዝብ ለመማረክ ሰውነቷን ለማዘጋጀት ምን ያህል ጊዜ እንደፈጀባት ቤቷ ታውቃላችኋል? ለመታጠብ፣ ለመቀባት፣ መስታወት ለመመልከት፣ ልብስ ለመምረጥ ምን ያክል ጊዜ እንደሚፈጅባት አይታችኋል አላቸውና አዎ እናንተ ለሰማያዊው ንጉሥ ለኢየሱስ ክርስቶስ ዝግጅታችሁ ምን ያህል ነው? ምን ያህል ነው ብሎ ጠየቃቸው።
ወደ ሴቲቱም ዞረና አንቺ ሴት ውበትሽ ያምራል። እሷ ጳጳስ ወደቀብኝ ጳጳስ ማረኩኝ እያለች ልቧ ይፈነጥዝ ነበረ። ወዲያው ግን ዞረና ምን አንቺ ሴት ውበትሽ መልክሽ ያምራል፣ ነገር ግን ይህን ሁሉ ውበትሽን ክርስቶስ ቢጠቀምበት አክሊል ይደፋ ነበር። የሚያሳዝነው የሚጠቀምበት ዓለም ነው አላት። ያን ጊዜ ልቧ ተነካያችሁ። እያነባች እቺ ሴት ሊቀ ጳጳሱን ተከተለችው። ጊታሯን ጥላ ተከተለችው። እሱ የሚኖርበት ገዳም ሲደርስ ንስሐ ሰጥቷት ቀኖና ከዚያ ጊዜ ቀን ጀምሮ ጌታችን በጸለየበት ደብረ ዘይት ኢየሩሳሌም ደብረ ዘይት ተራራ ስል በምናኔ ኖራ ሕይወቷን እዚያው ለክርስቶስ አስረክባ እዚያው ነው ነፍስ ከስጋው የተለየው። አሁን በግሪክ ቤተክርስቲያን ቅድስና የተሰጣት ሴት ናት። ከየት ተጠርታ? ከዝሙት ሕይወት። ወዳጆች እኛ እኮ ክርስቲያኖች ሆነናል በተለያየ ነገር የምንወድቀው። ክርስትና እኮ ወዳጆች የሴተኛ ዳሬ መማረክ እኮ አቅም ነበረው። እኛ ላይ አቅም ለምን አጣ? ለምንድን ያጣው አቅም? ለምንድን ነው ለመለወጥ እድል የከለከል ነው? ለወንጌል የከበርን መስዋዕቶች እንድንሆን ይፈልጋል እግዚአብሔር። ተሰውቶ በህይወት መኖር ለዓለም መሰዋት የለውም። ዓለም አታውቂኝም። ክርስቲያኖች በዓለም አሉ፣ ከዓለም ግን አይደሉም። አሁን ችግሩ ከዓለም ነን እኛ ከዓለም ነን። እግዚአብሔር የቱን ማን ነው አንተ የኔ ነው የሚለው? ማን ነው የሆነው? የኔ ነው የሚለው የእርሱ የሆነ ራሱን የሰጠ ሕያው መስዋዕት፣ ቅዱስ መስዋዕት፣ ሕያው ለኃጢአት ሞቶ ኃጢአትን ንቆ ለጽድቅ የሚኖር ሕያውነት። ከዚያ መስዋዕቱ ደግሞ ቅዱስ እንዲሆን ይፈልጋል። እንዳልኳችሁ ቅድም መስዋዕቱ የሚቃጠልበት እሳት፣ እኛ የምንቃጠልበት እሳት ፍቅር ነው። ፍቅር ማንነትን ማፍረስ ይጠይቃል። ማንነትን ማፍረስ በውስጥ ያለው የገነባነውን እኩይ የሆነ እግዚአብሔር የማይደሰትበት እንግዳ ባዕድ ማፍረስ ይጠይቃል ፍቅር። ሰዎቹ ሲወዱ ለወደድኳት እኔ እንጀራም አልበላ። አሁን ራሳቸውን የሚያጠፉ ደብዳቤ እየጻፉ ራሳቸውን ያጠፋሉ። ሞኞች ናቸው። አፍቅር ያለው ብለው ራሳቸውን ያጠፋሉ። አፍቅር ያለው ብለው እህል መብላት ራሳቸውን ይከለክላሉ። መልስ እስካገኝ ድረስ ይላሉ። አፍቅር ያለው ብለው ያነባሉ። ወዳጆቼ እግዚአብሔር ፍቅር ይታያቸዋል። መስቀል ላይ የታጠፈ ጉልበቱ ይታያቸዋል። የክርስቶስ ይታየናል። የተቆጠረ አጥንቱ ይታየናል። መስቀል ላይ እናስተውለዋለን እሱን። አዎ እንዳታስተውሉ ማን ነው አዚም ያደረገባችሁ ነው የሚለው። ይሄንን የተሰቅሎ በፊታችሁ ተስሎ እያያችሁት ወደ ስዕሉ አትሂዱ። ህሊናችን ላይ ነው። ቀራኔው እዚህ ነው። አእምሮአችን ላይ ነው መሳል ያለበት ይሄ ፍቅር። ይሄ ፍቅር የገባው ክርስቲያን ዓለም አትጫወትበትም። ይሄ ፍቅር የገባው ክርስቲያን ህይወቱን በመጠን በልክ ይመራል። ወጣቶች መብላት መጠጣት ነውር አይደለም፣ መዝናናትም ነውር አይደለም። ግን አንተ ክርስቲያን ነህ፣ ስትዝናናም በልክህ ትዝናናለህ። ወሰን አታልፍም። እኔ ክርስቲያን ነኝ፣ ምንም ጠጣ እኮ ቢራም ጠላም ልጠጣች፣ ግን አንተም ግን እንደ አረማዊ አትሰክርም፣ አትወድቅም። እኔ ክርስቲያን ነኝ፣ ሰውነቴ መቅደስ ነው፣ የምዝናናው ላመሰግነው ብቻ ነው። አለቀ። ታስሮ መኖር አይደለም ክርስትና። አንዳንድ ሰው እንደሱ ይመስለዋል። እንደሱ አይደለም። ግን ሰው አዎ አባቶቻችን መብልም ትተውለታል ለክርስቶስ፣ ሳይበሉ የኖሩ ቅዱሳን አሉ። ግን እኛ ወዳጆቼ አብርሃም ዘመዶቹ ላይ እንደጨከነው ትቶ እንዲወጣ እንዳደረገው ምን ፍቅር። አምላካችን የከበረ መስዋዕት ምንድነው ብትሉኝ፣ በፍቅር የሆነ መስዋዕት። በፍቅር ከወደድነው እግዚአብሔርን ክርስቲያኖች የማንተው ምንም የለም። ስለ ፍቅሩ አባቶቻችን ስማቸውን ለውጠውለታል ስለ ክርስቶስ። ያ ፍቅር ስለገባቸው፣ ያ ፍቅር በህሊናቸው ላይ ስለተሳለባቸው ራሳቸውን የከበሩ መስዋዕቶች አድርገዋል። አብርሃም በኃጢአት አይደለም፣ በቤተሰቡ ነው የጨከነው፣ በሀገሩ ነው የጨከነው አብርሃም። አሁን እኮ እኛ እኮ 50-50 ነን። 50 ለብሔራችን፣ 50 ለሃይማኖታችን። 50-50 የጎጡ ጉዳይ የጎሳው ጉዳይ የማይቆጠቁጠው ማን አለ?
ሚዛን ላይ ክርስትናውን አስቀምጦ ጎጡ በልጦበት ስንቱ ከክብሩ ወርዶ አልታየም እንዴ? ዓለም እንዲፈወስ ምን እናንተ ብቻ እኮ አይደላችሁም፣ እኛም ታመናል። ዓለምን በታላቅ የፍቅር መዓዛ መሰብሰብ የቻለ መስቀል፣ ዓለም የተፈወሰበት መስቀል፣ ሰማይና ምድር የተጋጠሙበት መስቀል በእጃችን ይዘን እኛም እኮ የሆነ መንደር ውስጥ ተወሽቀናል ወዳጆች። ታዲያ ማንን ነው እግዚአብሔር የኔ ነው የሚለው? ማንን ነው? አብርሃም ዘመዶቹን ተወለት። አብርሃም ጻ እምብሔርከ ወተፈለጥ ማዝማዲከ፣ አብርሃም ከዘመዶች ተለይ አለው እግዚአብሔር። እዴ እናቴና አላለም። እኛን አሁን እግዚአብሔር እሱን እኮ አይደለም የሚጠይቀን፣ ከኃጢአት ተለዩ፣ ከዓለማዊነት ተለዩ፣ የኔ ሁኑ፣ በጥምቀት የማይሞት ስም ሰጥቻችኋለሁ፣ ይህንን ስም አትግደሉት ነው የሚለን እግዚአብሔር። መንፈሳችሁ አይሙት ነው የሚለን እግዚአብሔር። አይሙት። የከበረ መስዋዕት ምንድን ነው ብትሉኝ፣ በፍቅር የሆነ መስዋዕት እግዚአብሔር እንድንወደው ይርዳል። አሜን በሉ። አትፈልጉም መውደድ እግዚአብሔር ነው? ኮርታችሁ ነው መውደድ። እርሱን እንድንወደው፣ ስንወደው እንተዋለን፣ አንገደድም፣ ማንም አያስገድደንም። ንስሐ አባታችንን ስንመለከተው በአቋራጭ አንሸሽም። ስንወደው ወዳጆቼ በቤት ከምንመለከተው ቲክቶክ እግዚአብሔር እናስበልጠዋለን። የጸሎት ጊዜ ይኖረናል። አሁን ሰው ረስቶታል። እንዳልኳችሁ ነው። እኔ ቤተ ክርስቲያን ውስጥም እኮ ነው ሰው የሚጠቀመው። መጣና ዳር ብዙ ሰዎች ለምን እንደሚቀመጡ ታውቃላችሁ? ቤተ ክርስቲያን ኑ ትላለች። ኧረ ኑ ወደ ወንበሩ ተጠጉና ተማሩ ምናምን ይባላል። ለምን መሰላችሁ? አይፈልጉም። እግዚአብሔርን አይደለም የሚፈልጉት። አካባቢው ጸጥ ስለሚልላቸው መጥተው ሌላ ዓለም ላይ ናቸው ብዙ ሰዎች። ስንወደው ይሄን አናደርግም። አያችሁ? ስንወደው ይሄን አናደርግም። ስንወደው ወዳጆቼ፣ እስቲ እናንተ አሁን በጣም አንድ የምትወዱት የምታከብሩት ሰው ለችግሬ መፍትሄ ይሰጠኛል ብላችሁ አስባችሁ አክብራችሁ ጉዳያችሁን ልታወሩት ቀጠሮ ቀጥራችሁት እሱ መጥቶ እናንተ እያወራችሁት ሞባይሉን ቢነካካ ምን ትላላችሁ? እያወራችሁት ምን ቢንቀኝ ነው አትሉ? እንላለን አይደለም? እግዚአብሔር እየነገረን ሞባይላችን ከነካካ አንወደውም። እግዚአብሔር ይላል አፍ ድምፅ ስለማይወጣ ነው ምን ብትንቀኝ ነው ይላል። እኔን ምን ብትንቀኝ ነው? አይ ስንወደው አንለማመድም እንዲህ አይነት ነገሮች። የማንተውለት ምንም ነገር የለም። ለምን? የከበረን መስዋዕቶች እንድንሆን። ሁለተኛው የከበረ መስዋዕት ባጭሩ የማስቀምጠው በቅድስና የሆነ መስዋዕት ነው። በንጽህና የሆነ መስዋዕት። እግዚአብሔር ወዳጆቼ ባልታጠበ ትሪ የሚበላ ምስኪን አይደለም። አሁን እኛ ሰው ቤት እንግድነት ተጠርተን ባልታጠበ ትሪ እንጀራ ቢያቀርቡልን እንበላለን? ወዳጆቼ እንበላለን? አንበላም። ምን ቢንቁን ነው አንልም? አረን? አዎ ወዳጆቼ፣ እኛ ለእግዚአብሔር አሁን እያቀረብንለት ያለ ነው ባልታጠበ ትሪ ነው። ባልታጠበ ትሪ የራስ ጉዳይን ካያል ነው። አንጻራዊ ቅድስና ይፈልጋል። ይኸውላችሁ ከመስዋዕታችን በላይ እኛ ነው ያለ እግዚአብሔር። እግዚአብሔር ወዳጄ የሚስረቀረቅ ድምፅ የሚያማልለው አምላክ አይደለም። እኛ ነው እንደሱ የሚያማልለን። እሱ እንደዚህ የለበትም። እግዚአብሔር ምን ይፈልጋል? እግዚአብሔር ነጸረ ላዕለ አቤል ወላዕለ መስዋዕቱ። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ ነው የሚለው መጽሐፋችን። መስዋዕቱን ብቻ አይደለም የተቀበለው እግዚአብሔር አይደለም፣ አቤልን አይቶታል። የብሉይ ኪዳኑ መስዋዕት አንጻራዊ ቅድስና ነበረው። አንጻራዊ ቀንዱ ያልከረከረ፣ ጥፍሩ ያልዘረዘረ፣ ያላረጀ ይመረጣል ለእግዚአብሔር ሲቀርብ። የኛም እንደሱም ነው። ልክ የቤተ መቅደሱ ነዋያት ቅዱስ እንደሆኑ ቅድም እንደተናገርኩት ወደ መቅደስ ከገቡ በኋላ ዓለም እንደማትጠቀምባቸው የክርስቲያኖችም የከበሩ መስዋዕቶች እንዲሆኑ ራሳቸውን ቅድስና ማለማመድ ይጠበቅባቸዋል። ለዚህ ነው ቅዱስ ጳውሎስ በአንደኛ ተሰሎንቄ መልእክቱ ምዕራፍ 5 ቁጥር 23 ላይ ምን አለ? የሰላምም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁም ነፍሳችሁም ስጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ
ያለ ነቀፋ ፈጽመው ይጠበቁ ነው የሚለን። ያለ ነቀፋ ንጹህ ዝማሬያችን፣ ትምህርታችን፣ ህይወታችን፣ ትዳራችን፣ ባልንጀርነታችን የተቀደሰ እንዲሆን ይፈልጋል እግዚአብሔር። የተቀደሰ ቅዱስ እንዲሆን ይፈልጋል። ከዚያ ቀጥሎ ምን አለ? ይሄንን እንድታደርጉ በእግዚአብሔር ርህራሄ ለምናችኋለሁ አለ። በማን ርህራሄ? በእግዚአብሔር። አያችሁ፣ በፍቅር ጠየቀና ከዛ በልመና ዘጋው። በሱ ለምናችኋለሁ። በቃ ይሄ ርህራሄ ጥልቅ ነው። ርህራሄው በደግነት በክብር የሚጠቀምብን አምላክ ነው። የተጠቀመባቸውን ቅዱሳን በመቅደሱ አከበራቸው። ተመልከቱ። የተገለገለባቸውን ቅዱሳን መቅደሱን መቅደሳቸው አድርጎ ሰጣቸው። ስሙን ስማቸው አደረገላቸው። ክብሩን ክብራቸው አደረገላቸው። ቤተክርስቲያን የምታከብራቸው እነዚህን ቅዱሳን ለዚህ ነው። ሲገለገልብን እግዚአብሔር በቃ አርጅተሃል ዞር በላይ ለህም ዓለም እንኳን ጡረታ አላት አይደለም? እድሜያችን ሲያረጅ አርጅተሻል ዞር በይ የማይል አምላክ ነው እርሱ። የማይል በርህራሄው ለምናቸዋለሁ። በምን አይነት ርህራሄ? ርህራሄው ብዙ ነው። አሁን እዚህ እግዚአብሔር ምን ጠየቀን ስንገባ? እህቶቼ ኬክ ቤት እንኳን አሁን ካፍቴሪያ ለመቀጠር እዚህ አዲስ አበባ ካፍቴሪያ 1000 ብር ለማይሞላ ደሞዝ ደላላው የሚጠየቀው የመጀመሪያ ጥያቄ ገበያ ትስባለች ወይ? መልክ አላት ወይ? ፊት አላት ወይ? ቁመና አላት ወይ? ለ1000 ብር ደሞዝ ምን ጠየቀሽ እግዚአብሔር? እህቴ አሁን ምን ጠየቀሽ ሲገቡ እዚህ? ምን ጠየቀ? ምንም። እዚህ ነው አቤቱ በምህረት ብዛት ወደ ቤትህ እገባለሁ አለ እግዚአብሔር። የምህረቱ ጥልቅነት የሚደንቅ ነው። ምንም በዚህ ርህራሄ አይደለም፣ ከዚህ በሚልቀው በመስቀል ላይ በተገለጠው ርህራሄ እየወጉት አይን በሰጠበት ርህራሄ ለሚወጉት የወጉት ያዩታል ተብሎ እንደተጻፈ ለንጊኖስ ደረቱን ቢወጋው አንድ አይኑ ጠፍቶ ነበረ። ከክርስቶስ የተፈናጠቀው ደም አይኑ ላይ አርፎ አበራለት። በዚህ ርህራሄ ነው የሚጠይቀን አምላካችን። በዚህ ቸርነት፣ በዚህ ጥልቅ ርህራሄ አባ እስራኤሎሙ እስመ በዘያምሩ ይገብሩ፣ አባቶ የሚያደርጉትን አያውቁምና ይቅር በላቸው። እየገረፉት እንደዚያ እያሰቃዩት ይቅርታን በለመነበት ርህራሄ፣ በዚህ ታላቅ ርህራሄ ለምናቸዋለሁ። ምን የከበሩ መስዋዕቶቹ ነው ለእግዚአብሔር። ክርስቶስ ለኛ የሰጠን ማንነቱን ነው። አንድ ነገር ነግሬያችሁ ላብቃ ትምህርቴን። በጣም የሚገርመው በጣም ክርስቶስ በምድር ላይ በስጋዩ እየተመላለሰ ሲያስተምርና ሲፈውስ ማን ብሎ ተብሎ መጠራት እንደሚወድ ታውቃላችሁ? የሰው ልጅ። እስቲ የሰው ልጅ በሉ በደንብ አይዟችሁ። ራሱን እኮ ነው። የእግዚአብሔር የባህሪ ልጁ ነው። ፈጣሪ ዓለማት ነው። ዓለም ከመፈጠሩ አስቀድሞ የነበረ ያለ የሚኖር ነው። በኩነተ ስጋ የተገለጸ ነው። ግን ራሱን ሲጠራ የሰው ልጅ ብሎ ነው የሚጠራው። በእኛ ማንነት ሊጠራብን አላፈረም። ታዲያ ወዳጆቼ እኛ የወደቀ ማንነት እያለን ከጥልቅ ፍቅሩ የተነሳ በእኛ ማንነት ለመጠራት አምላካችን ካላፈረብን፣ የእኛ ማንነቱ እንዲሆን በተዋህዶ ሰውነታችንን ሰውነቱ አካሉ ካደረገ፣ እንዲህ ባለ መንገድ አምላካችን ካከበረን፣ እኛስ ማንነታችን በእርሱ ቢጠራ ምን አለ? እነዚህ ክርስቶስ ናቸው ብንባል ምን አለ? ሕይወታችን እንዲህ ቢባል፣ ቤተ ክርስቲያን ያለንና ቤት ያለን መልክ አንድ አይነት ቢሆን ምን አለ? ያን የከበረን መስዋዕቶች እንሆናለን። የከበርን እዚህ ሶሪያ ኦርቶዶክስ ቤተ ክርስቲያን በጣም የሚገርማችሁ፣ አሁን አንዳንድ ሀገርም ሲሄድ የሶሪያዎቹን ቤት አይቻለሁ፣ የክርስቲያኖቹን ቤት። አሁን ሶሪያ ብዙ የፈራረሰች ናት፣ በጦርነት የምትታወቅ ሀገር ሆናለች። እና የሶሪያ ኦርቶዶክሳውያን በራቸው ላይ እንደኛ እኛ የቤት ቁጥር ነው የምንለጥፈው እንደምናውቁት አይደለም፣ ወረዳ ቀበሌ ምናምን ነው የሚለው ቤቱ። እነሱ ግን በራቸው ላይ ይህ ቤት በኢየሱስ ክርስቶስ ደም የተዋጀ የክርስቲያኖች ቤት ነው የሚለው። ታውቃላችሁ? ቤታቸው። የኛ ቤት እንደሱ ነው። ህይወታችን እንደሱ ነው። ኑሯችን እንደሱ ነው። እንደሱ እንድንሆን ይፈልጋል። ወዳጆች ይሄ መቅደስ ጨርሰነዋል። አክብሮ አምላካችን ይገለጥበታል፣ የእርሱ ያደርገዋል። መቅደሱን የእርሱ የሚያደርገው ግን በዚህ መቅደስ እናንተን የእርሱ ለማድረግ ነው፣ እኛን የእርሱ ለማድረግ ነው። የእርሱ ስንሆን የከበርን መስዋዕቶች ሆነናል።
እግዚአብሔር ሲጠቀምብን የከበረን መስዋዕቶች ሆነናል። ያያችሁ ይተርፋል እንዴ? አሁን ካህን ቅዳሴ ሲቀደስ አይታችሁ ከሆነ በቅዳሴ ጊዜ ማይጠንት ይዘው ያጥኑናል አይደለም? ምእመናን እኛን ያጥኑናል አይደለም? ለምንድን ነው የምንታጠነው? አንዳንድ እናቶች ነጠላቸውን ክፍትፍት ምናምን ያደርጋሉ። ጥሩ ነው፣ ግን ለምንድን ነው የምንታጠነው ታውቃላችሁ? ጣዖት ነን እኛ አይደለንም። የሚያጥነን ካህኑ መቅደስ ነህ እያለ ነው። አንተ የክርስቶስ መቅደስ ነህ፣ ልትታጠን የሚገባ ምስጋና ሊቀርብልህ የሚገባ ልትሳም የሚገባ ልትሳም ቅዱሳንን የምንስማቸው የምንሰግድላቸው የከበሩ መስዋዕቶች ሆነው የክርስቶስ መቅደስ ስለሆኑ ነው፣ አካሉ ስለሆኑ ነው። እነሱን ስንስማቸው አካለ ክርስቶስን እየሳምን ነው። ወዳጆች እና የተጠራነው ወደዚህ ነው። እንደ ሴሪሞኒ ብቻ ክርስትናውን አንመልከተው፣ ህይወታችን እንለውጥበት። ስንማር አንድ ግዴታ እግዚአብሔር ከኔ ያለ ዛሬ አስተምሮኛል፣ አንድ ነገር ከኔ ይፈልጋል ብለን እየወሰንን እንውጣ። ለእግዚአብሔር የማይመቹ ነገሮችን በየዕለቱ ቀስ እያልን እያስወገድን ለእሱ የተመቸን መቅደስ ወደ መሆን ራሳችንን ልንሰራ ይገባናል። የዛሬ ትምህርት ማዕከል ይሄ ነው። አምላካችን እግዚአብሔር ሰውነታችን በእርሱ ፊት የከበረ መስዋዕት ሆኖ አባቶቻችን በከበሩበት የሰማይ ጎዳና እንድንጓዝ መንፈሳዊ ጉልበቱን ለሁላችን ያድለን። የሰማነውን በልብ ያስቀምጥ። እግዚአብሔር ይስጥልን።